ኢትዮጵያ በጣም ብዙ ዋጋ የተከፈለላት አገር መሆኗ ማለት መሪዎች በሚከተሏቸው አመራሮች በሚከተሏቸው መንገዶች ምን አባጣ ጎርባጣ ነገሮች እንደጋጠሟቸው ምንስ ስኬት እንደነበራቸው የሚያሳይ መጽሐፍ ነው። 40 ዓመት ኢጣሊያ ለብዙ ነገር ስትዘጋጅ ኢትዮጵያ ደግሞ በውስጥ ችግሮቿ ተተብትባ ተሳስራ ቁጭ ማለቷ ለሌላ ወረራ እንዳጋለጣት በጣም ቁጭ አርጎታል ይሄ መጽሐፍ። ስለዚህ የውስጥ ችግሮቻችንን ቶሎ እንድንፈታ የውስጥ ችግሮቻችን በተበተቡን ቁጥር የውጭ ኃይሎች እጃችንን ለመጠምዘዝ እኛን ለመውረር ለማዳከም ምቹ እንደምንሆንላቸው ከዚህ መጽሐፍ እንማራለን። ይሄ መጽሐፍ ያስተምራል። ስለዚህ ኢትዮጵያን እንዴት አድርገን መጠበቅ እንዳለብን ከራሳቸው ህይወት ያስተምሩናል። ሌላው ዓለም በእድገትና በግስጋሴ በየደቂቃው እየፈጠነ እየበረረ በሚሄድበት ሰዓት እኛ ምን እያደረግን ነው የሚለው እናያለን። ምክንያቱም እሳቸው አውሮፓ ሲሄዱ በስደት ሲሄዱ እስከ ጄኔቭ እንግሊዝን ምን ሲያዩ ባቡሩ፣ ትራንስፖርቱ፣ ስነ ጽሁፉ፣ ሳይንሱ፣ ምኑ፣ ምግቡ፣ ምኑ፣ እርሻው ዓለም ሄዷል። ስለዚህ ከዓለም እድገትና ግስጋሴ ጋር አብረን እንድንጓዝ እንድንከተል ምናልባትም ደግሞ ከፈጠን እንድንቀድም ያደርጋል ይሄ መጽሐፍ። እኔ እንደው በጣም እዚህ ካነሳልኝ እኔ ብዙ በዚህ በሪሰርች ፕሮግራማችን ወጣ ማለታችን አይቀርም። አንዳንድ በተለይ የግብርና ምርምሮች ተቋማትን ሳይ ከአፄ ኃይለ ሥላሴ ጊዜ በተለይ ዛሬ 50 ዓመት የዛሬ 48 ዓመት ምናምን በአብዛኛው የተቋቋሙ ናቸው። ኢትዮጵያ ውስጥ ያሉ በአብዛኛው የምርምር ማዕከላት ዋናዎቹ የተመሰረቱት በእሳቸው ዘመን ነው እና ያ ቁጭት ይመስለኛል። ዩኒቨርሲቲዎች ትልልቆቹ ዩኒቨርሲቲዎች አሁን በትልልቅ የሪሰርች ሴንተር ኦፍ ኤክሰለንስ የሆኑትን ስናይ እንዲመሰረቱ ያደረጉ የእሳቸው ዘመን ላይ ነው እና ያ ቁጭት እዚህ ጋር ሲተገበር እናያለን። ሌላው ደግሞ በዲፕሎማሲም ረገድ እንግዲህ በአልጋወራሽነት ዘመናቸው ላይ የሄዱበትን አገር ሁሉ ያሳዩናል። እኔ እንደውም ቀዳማዊ አፄ ኃይለ ሥላሴ በአልጋወራሽነት ዘመናቸው ወደ ውጭ ሀገር ሄዱ አይመስለኝም ነበር። ግን የሄዱባቸው ነገር በጣም ይገርም። በአንድ ጊዜ ልክ የሆነ በደርግ ዘመን የአንድ የቲያትር ቡድን ህዝብ ለህዝብ ጉዞ አልነበረ? ልክ እንደዛ ያደረጉ ነው የሚመስለው። ቱር አደረጉ። ከጅቡቲ ተነስተው እስክንድሪያ ሄደው ከእስክንድሪያ ወደ ፓሪስ፣ በለንደን፣ ብራስልስ፣ ሉክሰምበርግ፣ ስቶክሆልም፣ አቴንስ እና ብዙ የአውሮፓ ሀገራትን ዞረው ብዙ ነገር ይዘው ተመለሱ እና በዛን ጊዜ ንግስት ዘውዲቱ የርሶ አባት በአባቴ ዘመን በውጭ ሀገር ብዙ ስራ ሰርተው ነበረ፣ አንተም ልጄ ዛሬ በዚህ ዘመን ይሄንን እንድሰራ ስለሆንክ በጣም ደስ ብሎኛል ብለው የሚጽፉትም ደብዳቤ አለና በጣም የሚያስደንቀኝ እና በጣም አትራክቲቭ የሆነ ጽሁፍ ነው ብዬ ነው ማምነው። በጣም ጥሩ ነገር ነው ያነሳው አለምሰገድዬ። እንግዲህ አፄ ኃይለ ሥላሴ አንዱና ዋናው ችሎታቸው ይሄ የዲፕሎማሲ ሰው መሆናቸው ነው። ከልጅነታቸው ጀምሮ እንግዲህ ከ13 ዓመት እድሜያቸው ጀምሮ ችሎት ላይ የመቀመጥ ኃላፊነት ተሰጥቷቸው ችሎቶችን ለሌሎች ሰዎች እየሰጡ ዴሊጌት እያደረጉ ገና ነው እድሜ እያሉ ግን ኃላፊነት ተሰጥቷቸዋል። ለታላላቆቻቸው እየሰጡ እየተማሩ በእውቀት የበለጸጉ ናቸው። በነገራችን ላይ ቤታቸው ውስጥም ፈረንሳዮች ተቀጥረውላቸው የተማሩ ናቸው። እንደገናም ደግሞ ፈረንሳይኛ ቋንቋን እውቀት ያላቸው ኢትዮጵያውያን ተቀጥረውላቸው የሰሩ ናቸው። አባታቸው ራስ መኮንንም ወደ ውጭ ሀገር ሄደው ስልጣኔ እድገትን ስላዩ ልጃቸውም ያንን እንዲከተሉ አድርገዋል። ዘመነ በዛን ጊዜ ግን እኮ የሚገርመው ይሄ ትልልቅ ባለስልጣን ልጆች የሚማሩ አልነበሩ። በወቅቱ ወደ ሀብት ስልጣኔ ወደ ሀብትና ማዕረግ የማግኘት እንጂ የእውቀት የትምህርት ላይ እምብዛም የሉም። ግን
ራስ መኮንን ልጃቸው ላይ ሰርተዋል። የአውሮፓንም ስላዩ ረጅም ርቀትም ተጉዘው ባህር ማዶን ስላዩ አፄ ኃይለ ሥላሴ እንዲማሩ አድርገው እና በተፈጥሮ አፄ ኃይለ ሥላሴ የተሰጣቸው ጸጋ ስለነበር ያንን እያሳደጉ ሄደው ወደ ውጭ ሀገርም በሄዱበት ጊዜ ኢትዮጵያን ነው ይዘዋት ሄዱት። በግል ብቻ ሳይሆን ኢትዮጵያን ነው በየመድረኩ ያስተዋወቁት። በጣም የሚገርም በዛ በአልጋ ወራሽነት ዘመናቸው ንጉሶችን ነው የሚያነጋግሩት፣ ትልልቅ ባለስልጣናትን ነው የሚያነጋግሩት፣ መሪዎችን ነው የሚያነጋግሩት እና ኢትዮጵያን እየሰሯት ነበር የዛን ጊዜ እና ያ የዲፕሎማሲ ውጪ ሄደው መጀመሪያ በአልጋ ወራሽነት ዘመናቸው አውሮፓ ሄደው ከእስክንድሪያ ጀምሮ በጅቡቲ አድርገው ሄዱበት ትልቅ አስተዋጽኦ አድርጎላቸው ወደ ሀገራቸውም ከመጡ በኋላ ወደ መንበረ ስልጣኑ 1923 ላይ ሲመጡ ትልልቅ ለውጥ ነው ያደረጉት። ህገ መንግስት ነው መጀመሪያ የጻፉት። ህገ መንግስት የመጀመሪያው ህገ መንግስት የእሳቸው ነው። በፍትሐ ነገስት ነበር ኢትዮጵያ የምትተዳደረው በጥንታዊ የኢትዮጵያ የፍትህ ስርዓት እና አገር በቀል ነው። በእርግጥ ንጉሶች የሚተዳደሩበት ነው፣ ግን ሞደርናይዝ አደረጉት፣ ዘመናዊ ያደረጉት እሳቸው ከአውሮፓ ጉብኝታቸው በኋላ እና የመጀመሪያውን ህገ መንግስት ወደ የፓርላማንም የመመስረት ስራ ከናወኑ። እንደገናም ደግሞ ጳጳሳት ወደ ከግብጽ ነበር የሚመጡት በአገር ኢትዮጵያ የራሷ ጳጳሳት እንዲኖሯት ትምህርት ወደ ውጭ ሄደው እንዲማሩ የመጀመሪያውን መሰረት የጣሉት የዛን ጊዜ እሳቸው ናቸው። መንገዶች ምኖች ሬዲዮ እንዲከፈት መሰረት የጣሉ የመብራት ትምህርት እንደዚህ እየጀመሩ እያለ ነው በ1928 ኢጣሊያ የወረረቻቸው በገና 5 ዓመት ስልጣን ላይ እንደቆዩ። ከዛ በኋላ እንደገና ወደ ስደት ተጋልጠው ነው። በስደታቸውም ሊግ ኦፍ ኔሽንስ ላይ የኢጣሊያ ጄኔቫ ላይ ንግግር ሲያደርጉ የኢጣሊያ ጋዜጠኞች የኢጣሊያ ወጣቶች ምኖች ገብተው ለመረበሽ ተደራጅተው ገብተው ይሰማል እኮ ፊልሙ ላይ ሲረብሿቸው ሲሳደቡ ጸያፍ ስድብ ሁሉ ነው የሚሳደቡት እና ያንን ሁሉ ስድብ መድረክ ላይ ቆመው አዩዋቸው። ከዛ ፖሊሶች ከውጭ ተጠርተው ገብተው ያንን አዳራሽ የሚበጠብጡትን የኢጣሊያ ዜጎች አውጥተው ከዛ አዳራሹን ካጸዱት በኋላ እጅ ነሱ። ጃንሆይ ህዝቡ በጣም አጨበጨበላቸው። ትግስታቸው አንድ ንጉስ ደግሞ ምንም አይለወጡም ፊታቸው ስናየው። አይ ገዙት አዳራሹን በቃ። ከዛ በኋላ ያንን ታሪካዊ ንግግራቸውን አሰሙ። ከዚህም ሲሄዱ ደግሞ ለህዝባቸው ቃል የተገባው እንዲሄዱ የተደረገው እንዲሰደዱ ተመስገን ገብረ የተባለ የሚገርም ደራሲ አለ ነበረ እና እሱ ህይወቴ የሚል አንድ መጽሐፍ አለው። እዛ ላይም እንደገለጸው አንዱ ተሳታፊ እሱ ነበር። እዛ ውይይት ውስጥ ይሄዱ አይሄዱ በሚል ክርክር ነበረ እና አብዛኛው ድምፅ እንዲሄዱ የሚሄዱት ሊግ ኦፍ ኔሽንስ ላይ የኢትዮጵያን ድምፅ እንዲያሰሙ በሚል ነው ይላል ተመስገን ገብሬ። ስለዚህ አየ ተልኳቸው የኢትዮጵያን ህዝብ ድምፅ ማሰማት ስለሆነ ትግስት ሊኖራቸው ይገባል። ያ የሄዱበትን ዓላማ መምታት አለባቸው። እጅ ነስተው በክብር ከዛ ንግግር ብዙ የዓለማችን ጋዜጠኞች መግቢያቸው ላይ የዛን ጊዜ የተጻፉ ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ሌሎችም ታይምስ መጽሔት፣ ሌሎችም እንግሊዝ ውስጥ የነበሩ ዘ ጋርዲያን የመሳሰሉት በሙሉ ይሄ መግቢያቸው ላይ የጻፉት የእሳቸውን ካሪዝማ የእሳቸውን ከንግግራቸው በፊት የነበረውን ሁኔታ ነው የገለጹት፣ ዲስክራይብ ያደረጉት እና እንደዚህ አይነት ንጉስ ናቸው ብሎ ነው ያስቀመጡት አብዛኛው ጋዜጠኞች እና ይሄ በጣም ትልቅ ንጉስ ነበሩ ማለት ይቻላል።